ገስት እንዳትልኩ፣ ሌሎቻችሁ ገስት መምህራኑ እዛ የነበሩት አባቶቻችን ብቻ ይምጡ። እሺ አደራ እንዳትቀየሙ፣ መቼም አትቀየሙ ብዬ አስባለሁ። መምህራኖቹ እንዲመጡ አድርጉ። እሺ እዛ የነበሩትን ወይ ሂዱና ኮመንት ላይ ጻፉላቸው። እኔም ቆይ ሼር ላድርግላቸው። ኮመንት ዝግ ነው። መምህር እንኳን በሰላም መጡ። እንዴት ነዎት? መምህር ኤፍሬም አሉ? እሺ ችግር የለውም። ጠብቅ። ገስት ላይ ያላችሁ ውረዱ። እዛ የነበሩትን አባቶች ሊቃውንቶችን ነው የማስገባው እና እንዴ ተረዱ እንጂ ገስት አትላኩ ፕሊስ። ተረዱ። ጥሩ አግባዘ ወይ ይሄ ጥሩ ማሳያ ነው። ኦርቶዶክሳዊ ትምህርት ልኬት እንደሆነ ኦርቶዶክሳዊ ትምህርት ላይ ምንም ድርድር እንደሌለ ህዝቡ እንዲያቆም ያደርጋል። ባይዘው ጥሩ ነገር ነው። መደማመጡ ካለ እኮ መተራረሙ በጣም ጥሩ ነገር ነው። ትህትናው ካለ ማዳመጡ ካለ ጥሩ ነገር ነው። እነዚህ በቤተክርስቲያን በትምህርቷ ላይ ድርድር የላትም የሚለውን ነው የሚያሳየው። ባይዘው እና ጥሩ ነገር ነው። ለመልካም ነገር መጠቀም እንችላለን። ምንም ችግር የለውም። እሺ ልክ ኮመንቱ እንደተከፈተ ሼር አድርጉላቸው። እሺ ፕሊዝ ኮመንቱ እንደተከፈተ ሼር አድርጉላቸው። ውረዱ ከገስት ላይ እዛ ቤት የነበሩትን ስለማስገባ ከመምህራኑ ውጪ አንድ አትገቡም። ይቅርታ። እሺ መጥተዋል። ጥሩ ታላቁ ግቡ። አንዴ ያው ሊቃውንት መጥተዋል። እሺ ሞዴሬተር ሰጣችሁና እኔ ስራ ላይ ስለሆንኩ እናንተ ትቀጥላላችሁ። ሊቃውንት እንኳን በሰላም መጡ። አባቴ መስቀሎትን ሳይ እንዲያው ቶሎ ብዬ ቄሱን እያልኩኝ ነው አለ የእንታ ኤፍሬም ቀብዳ ሲዘን የላክ ነው አባቴ ናቸው እዚህ ጣና ገዳም እና በቃ ያኔ ቆይ እስኪ ለአንድ ቁም ነገረኛ ሰው ይሄን ነገር ባደራ መልክ ሰጠዋለሁ እያልኩ የዚህ ሰው እየሰርግ አልደረሰም። ጎሽ በቃ ይሄ መስቀልማ ሳይባክን ቀጥታ አልኩና ወስጄ አደራዬን አሸጋገርኩ። አሁን እዚህ በኋላ ይፍቱኝ የሚለው የራስዎት መስቀል ስራ መሰራት አለበት። መስቀላችን ቁም ነገር ላይ ይዋል አደራ። እሺ ይውላል ቃል ገባለሁ። እሱን እና በጸሎት ብቻ ያስቡኝ እርሶ። አይ ግዴታችን ነው። እሺ መምህራን እንኳን በሰላም መጣችሁ። ታላቁ አለ አይደለ ሞዴሬተር ዲያቆን? አዎ አለኝ። ያሬዶ ቀብጮታለሁ። እኛ እኮ ቀቡነን አረ ጉድ ነው እናንተ። እሺ እንኳን ደህና መጡ የእንታ ኤፍሬምዬ። እንኳን ደህና ቆያችሁ። ይፍቱ የማይሰራ ኃጢአት አባቴ ኔትወርክ በጣም እያስቸገረኝ ነው። እዚያም በጣም ብዙ ጊዜ ሲስቡኝ ለመግባት ተቸገርሁና የማወደ የማከብር ወንድሜ ዲያቆን መዝሙረ መምህር ታላቁ መምህር ንባቆም ሁላችሁንም ሰላም ብያለሁ። ታችም ያላችሁና እንደምን ሰነበታችሁ? በጣም ጥሩ ውይይት ነበርና እያደመጥኩ ነበር። ከዚሁ እኔ እንኳን እሳቸው ሲከፍቱ ሳይ አንድ የተቆረጠ ቪዲዮ ልከውልኝ ነበር ልጆች እያየሁኝ። የእሳቸው ያን እርምት ለመስጠት ወይም ደግሞ የተናገሩበትን አውድ ለማብራራት ገብተው ነው ብዬ ነበር ያሰብኩኝ። እንግዲህ ወደኋላው አብራርተውት ከሆነ ባላውቅም አሁን ደግሞ አንድ ወንድማችን የመምከር ስራ ነበርና እግዚአብሔር በሚያውቅ መመከር በጣም መታደል ነው። እንኳን የሊቃውንትን የጎረቤት ምክር ያጡ ብዙዎች ናቸውና እኛም ሁላችን ምክር የሚያስፈልገን ጋን ሲያልቅ ምንቸት ጋን ይሆናል እንዲሉ አበው አባቶች አልቀው አባት ተብለን ከምንም በላይ እንዲህ በሊቃውንቱ ተከቦ አስተያየት መሰጠት ጋቢ ብሉይ ከመጡ እርሶም ሲያነሷቸው የነበሩ ነጥቦች አሉና እኛን በተመለከተ የቤተክርስቲያን እግዚአብሔር ያክብርልኝ። እሺ አሜን መምህር በጣም ደስ ብሎኛል። መምህራኑም ስለመጣችሁ አባቶቼም በዚሁም ቤት ለማጅ ትሆናላችሁ ማለት ነው። ቀሲስ ዲበኩሉ ቢገቡና ያው ስራ ላይ ናቸው። ኦፍ ኮርስ ላይመቻቸው ይችላል፣ ግን ገስት ላይ ተቀምጠው እዛ የነበሩ ሰዎች እንዲመጡ ለዲያቆን ስዩሜም ሼር አድርጉለት፣ ለመጋቢ ብሉይም ሼር አድርጉላቸውና በጣም ጥሩ ድንቅ ጊዜ እናሳልፋለን፣ እንማማራለን። ኦርቶዶክሳዊ ህብረት፣ ኦርቶዶክሳዊ ትምህርት ይገለጣል። አንዳችን ለአንዳችን እንዴት አጥር እንደምንሆን እናያለን እና አንዳችን ደግሞ ያላየነውን ይሄን ደግሞ ወንድሜ ይሄን ደግሞ
በዚህ መልኩ ነው ብታረገው ብለን ደግሞ በዚህ አጋጣሚ በጣም ብዙዎቻችን እንማራለን ብዬ አምናለሁ እና ምክንያት የሆነ ስዩሜ ነው። ስዩሜም ትልቅ ነገር ነው፣ እድለኛ መሆን ነው። በአንተ ምክንያት ሌሎችም እንዲማሩ ማድረግህ ለአንተ ብቻ አይደለም ጥቅሙ ማለት ነው። መጋቢ ብሉይ የሉም? ሼር አድርጉላቸው። መጋቢ ብሉይ ማን ነው የነበረው እዛ ሀሳብ ሊሰጥ የነበረው? ልደውልለት። እሺ ማን ነበሩ? ሌላ ገስት ላይ ቅድም የነበሩ ሰዎች ብቻ እንዲገቡ ስለፈለኩኝ ነው። የመምህር ዕንባቆም መጥተዋል። ታላቁ አለ፣ መምህር ተመስገን አሉ፣ ዲያቆን ስዩሜ አለ፣ ክርስቶፎሮስ፣ ዲያቆን ክርስቶፎሮስ፣ መጋቢ ብሉይ አይ ቲንክ እነሱ ናቸው። እሺ ሼር አድርጉላቸው እና ከዛ እንጀምራለን። እኔ ያው ቤቱን እንሰጥና ትቀጥላላችሁ ማኔጅ እያደረጋችሁ ታላቁ ሞዴሬተር ስላለው እስከዛ ሰላም እንባባል። መምህር ዕንባቆም ሰላም ይበሉን። እሺ እንግዲህ እዚያ ቤት ያልነበሩ መምህር ኤፍሬም ናቸው። በእርግጥ ከታች ሆኖ ነው መሰል። ከእርሶ ልጀምር። መምህር እንዴት አሉ? መዝሙረ ያሬድ፣ መምህር ታላቁ፣ መምህር ተመስገን፣ ሊቀ ሊቃውንት እንዲሁም ስዩም፣ ከታችም ያላችሁ ወንድሞቻችን እህቶቻችን ሁላችሁንም ሰላም ብያለሁ። በጣም ደስ ብሎኛል ዛሬ ከሊቃውንቱ ህብረትም መካከል ተገኝቼ ደስ የሚል ትምህርትና ምክር እየሰማሁ ስለሆነ በጣም ደስ የሚል አውደ ምሕረት ነው። እግዚአብሔር አምላካችን ጉባኤያችን ይባርክልን። እሺ አሜን አሜን። መምህር ኤፍሬም እግዚአብሔር ይስጥልን። መምህር ተመስገን ሰላም ይበሉን። ብዙ ጉዳዮች ያገኘንበት ውይይት ነው ብዬ አስባለሁ። ትልቁ ነገር ደግሞ የተማርነው ምንድን ነው? ቃል አክብሮ መጨረሻ አካባቢም አይ ከእናንተ ሀሳብ የሚበልጥ የለም ብሎ የቤተ ክርስቲያንን ሀሳብ ስለሆነ ሊቃውንቱ ሲያንጸባርቁ የነበረው በዚያ መንገድ ማየቱ በጣም ጥሩ ነው። ደስ ብሎኛል። እውነት ለመነጋገር መጨረሻ መላከ ገነት ቀሲስ ዲበኩሉ አስቸኳይ ጉዳይ ስለነበራቸው ሲወጡ እኔ ቤት እየገባው ስለነበረ እድል አላገኘውም እና እንዲህ አይነት ነገሮች ጥንቃቄ የሚፈልጉት ለምንድን ነው? ለጥላት ዱላ እንዳናቀብል እኛ የምንወስዳቸውና የምንሰጣቸው ነገሮች እየቆራረጡ የሚቆርጥ ቆራጭ ትውልድ በዝቷል እና ክፉ ሰራተኞች ስለበዙ ለእነዚያ ዱላ እንዳናቀብል የወንድሞችን በተለይ ደግሞ የመምህራኑን ስፔሻሊ ደግሞ በተለይ እዚህ ላይ ልምድ ላላቸው ቆይታ ላላቸው እድል ሰጥቶ ሀሳቡ እነሱ እንዲያንሸራሽሩ ማድረግም ጥሩ ነገር ስለሆነ የሰማሁት እግዚአብሔር ያክብርልኝ። ሁለተኛም ደግሞ እዚህ መዝሙረ ያሬድ ጋር ሰብሰብ ብሎ የጎደሉ ነገሮችንም ለመሙላት የመምህራኑ በተለይ ደግሞ ልምድ ያላቸው ወንድሞች እዚህ ሀሳብ ላይ መገናኘቱ ትልቅ ነገር ነው። እግዚአብሔር ይስጥልኝ። አመሰግናለሁ። መዝሙር እሺ በጣም እናመሰግናለን መምህር ተመስገን። ዲያቆን ታላቁ ድምፆትን ያሰሙ አለ ኧረ እነሱ መጨረሻ ወይ በመጨረሻ ዝም ብላለሁ። እሺ ስዩሜ ሰላም በለን። ዲያቆን እንኳን በሰላም መጣ። ሰላም እንደምን አላችሁ? የእግዚአብሔር ሰላም ከሁላችን ጋር ይሁን። እውነት ለመናገር ያው ቃል ስለሌለኝ ደግሞ አንዳንድ ጊዜ እውነትም ናቸው ተናግረው ይሳርምሙ እያሉ ቅድም ሊቁ ሲያራቅቁት ነበርና እኔ ብቻ እግዚአብሔር ይስጥልን ቃለ ሕይወት ያሰማልን ነው ማለት የምፈልገው። እስካሁን ለነበረው ወደፊትም ደግሞ ያለንን ጊዜ ደግሞ እግዚአብሔር ይባርክልን ብዬ መልካም ምኞቴን እመኛለሁ። እግዚአብሔር ይስጥልኝ። እሺ መጋቢ ብሉይ እንኳን በሰላም መጡ። ከረጅም ጊዜ በኋላ እኔ ቤት ተገናኘን። እንኳን ደህና ቆያችሁኝ። ያው ፈለግ ሳረግ ዛሬ ተኝቼ ነበረ ከሰዓት እና እረፍት ትንሽ ኃይል ስሰበስብ መፈለግ ጀመርኩኝ። ያገኘኋቸው ጥሩ ነው። ጥሩ ቀን ሆኖልኛል ዛሬ። አዎ ተመስገን። በጣም ደስ ብሎናል ስለተሰባሰባችሁ መምህራን። ስለዚህ ያው ጸሎት አድርጋችሁ ነው የመጣችሁት እና እንግዲህ ያጠይቃል በሚል በዚሁ ወደ ጉዳዩ እንገባለን። እንዳይመሽባችሁም እረፍት ማድረግ ካለባችሁም እንግዲህ ታሳልጣለህ ዲያቆን፣ ሀሳብም እየሰጠ አንተው ራስህ። በጣም ጥሩ። ስለዚህ ጀምርና በቃ ፕሮግራም እየመራ እኔ ቤቴን ከፍቼ ሰጥቻለሁ። ቀጥሎ ትንሽ ስራ ላይ ስለሆንኩኝ ነው። እሺ ታላቁ እሺ ችግር የለውም። ኦልሬዲ ሊቀ ሊቃውንት ቀለመወርቅ ስለሚጀምሩ እሳቸው ሰዓታቸውን ይጠቀሙና ወደ ሌሎቹ ሊቃውንት እንሄዳለን። ደቂቃ አስቀምጥላቸውና ታላቁ ደቂቃ እየሰጣቸው 10 ደቂቃ የሚሆን
5 ደቂቃም 8 ደቂቃም እነሱም እያዩት በደንብ እንትን እንዲሉ ማለት ነው። ተለጠጠብንም ብለው እንዳይፈሩ አጠረም ብለው እንዳይሰጉ በዛ መልኩ አርግላቸው። ህግ ይቀመጥ። እውነት ነው። አይ እኔ እሱን ልል ነበር። የህግ ማዕቀፍ ሲኖር ይገዛናልና እንዲያ ይኑር። እዚህ 1000 ምናምን ሰው ይታየኛልና ለሁላችንም የሚሆነን ምንድን ነው? አንዱ መታዘዝ ነው። ትልቁ የመጀመሪያው ከፋውሎች አንዱ ወይም ከስህተቶች አንዱ መታዘዝን ተግባራዊ አለማድረግ ነው። እንደ ቤተክርስቲያናችን መታዘዝ ማትረፊያ ነው። አለመታዘዝ ደግሞ የመውደቅ ምንጭ ነው። አልታዘዝም ስንል ሁሉን እንችላለን፣ ሁሉን እናውቃለን፣ ሁሉ ላይ እኔ ነኝ የማለት ችግር ያጋጥምና ያ የወደቀውን ዘመዳችን ነው የምንሆነው። ያ እንዳይሆን ነው አንዱ ማሳያ እንፈልገው። አሁን በቅድሙ ልክ አይደለሁም ብያችኋለሁ። ምክንያቱም ወንድማችን ስህተት መሆኑን በስርዓት አምኖ ስለተቀበለን ይሄ እንዲህ ብለሃል፣ ይሄ እንዲሆኗል እያልን አንሄድም። ነገር ግን አሁን አቁራሪ ተማት መምህረት ወላዲተ አምላክ አዎ እማ አምላክ ናት፣ የአምላክ እናት ናት። አምላክን ስትወልደው ግን አማራጭ ሌላ መፈለጊያ የላትም። ለዚህም ነው ዓለም ሳይፈጠር ጀምሮ ወይም ዓለም ከመፈጠሩ አስቀድሞ እመቤታችን ድንግል ማርያም አምላክ ሕሊና ታስባ ትኖር ነበር ካልን ይህን ሀሳብ የምንቀበል ሰዎች ባትኖርስ እሷን ባያገኝስ የሚል እግዚአብሔር ሌላ ብዙ ሴቶች ፈልጎ ደክሞት ከዚያ በኋላ እንደ አማራጭ እሷን አግኝቶ አይነት እይታም ጭምር ስለሚፈጥር ሌላው የእግዚአብሔር ሀሳብ ብዙ ጊዜ በአማራጮች የተደገፈ እንደሆነ ያኛው ባይሳካለት ሌላ ሊያደርግ እንደሚችል ጭምር ማሳያ ይሆናል። ስለዚህ እንዲህ አይነት ክፍተቶች ባትኖርስ በፍጹም እንዴ ሰማይ ላይ ቀን ፀሐይ ባትወጣ ምን ይወጣል ብሎ እንደመጠየቅ ነው የሚሆነው። ስለዚህ ይሄንን በዚህ መልክ ታሳቢ አድርገነው መሄድ ይኖርብናል ሁልጊዜም ቢሆን። አው እኔ ምናልባት ልትረዱኝ የምፈልገው ነገር ቢኖር በተለይ የቆሎ ተማሪዎች አያስችለንም። የእሷ ጉዳይ ሲነሳ አብዛኛው ማንኛውም ክርስቲያን የእሷ ጉዳይ ሲነሳ በየትኛውም መንገድ ብሎ ተፍጨርጭሮ በር ከፍቶ ሐሳቡን መግለጥ ነው የሚፈልገው። ይሄኛው ግን እንደዛ አይደለም። ከዚህ ውጭ ማየት ይኖርብናል። ከዚህ ውጭ መረዳት ይኖርብናል። አንደኛ መጽሐፋዊ ኤቪደንስ ያስፈልገናል። የትኛውንም ሐሳብ ስንሰጥ መጽሐፋዊ ኤቪደንስ ያስፈልገናል። መረጃም ማስረጃም ያስፈልገናል። እመቤታችን ድንግል ማርያም ጥቅሱንም አስቀምጦታል ወንድማችን። አስተንፈሰ ዋጼ ነው ማዛዚያኪ ወይረከበ ዘከማኪ ወሰምረ ማዛዚያኪ ስመፈተወ ንጉስ ነኪ እያሉ እነ ዳዊት ቀድሞ የተናገሩትን በኋላ ደግሞ አባ ሕርያቆስ የተናገረው ይሄ ማለት ዓለምን ከመፍጠሩ አስቀድሞ ብለን ስናስብ አዳምን እትወለድ ሞለ በሐሙስ ዕለት ወመንፈቃ ለዕለት እትወለድ ሞለት ተወለትከ ወይድህ ውስተ መርህብከ ወትቤዝወከ በመስቀሌ ወበሞቴ ሲለው በእኛ በኢትዮጵያውያን ነገረ ማርያም የምንለው ማለት ነው። በግብፃውያን ንዑስ ወንጌል ወይም ልክኛ ተአምረ ኢየሱስ ብለን እንደምንቀበለው ንዑስ ወንጌል ብለው የሚቀበሉት መጽሐፋችን ይህ ሐሳብ አለ አይደለ? ስለዚህ 5500 ዘመን ትውልጅ ሲለው ከማን ከልጅ ልጅ ነው ያለው። ከየትኛዋ ብለን ሌላ ሴት ፍለጋ መድከምም የለብንም። ሌላ አማራጭ ከሷ ተጨማሪ አማራጭ ሴት እንዳለን ማሳያ መውሰድ የለብንም። ሌላው አሁንም እዚሁ ጋር እመቤታችን ባትወልደው ኖሮ ዓለም አይድንም ነበር ሲባል ላይወለድ ይችል ነበር። ባትወልደው እሷ ባትወልድልን ኖሮ ባይወለድ አንድንም እሷ ከሰዓቱ ሳያሳልፍ መጣ፣ ተሰቀለ፣ አዳነን። ተማምረዋል። መልአኩ የሰማዩን እሷ የምድሩን ተማምረዋል አይደለ? እፎኑ ይከውነን ዝንቱን ዘያምር ቤሴ ስትለው እኮ ዘር እንደውም የምድሩን የነገረችው እኮ ምድር ገበሬ ሳይዘራባ ሳይጥር ሳይግር ሴት ልጅ ደግሞ ከወንድ ጋር ሳትገናኝ ወንድ ሳታውቅ እንዴት ይሆናል? ይህ እኮ በእኛ በሰብአውያን በሰብአ ዓለም አይቻልም ስትለው ዛሬ የሚሳነው ነገር አለ ብለሽ ነው አለ። እሱ ደግሞ የሰማዩን
የእግዚአብሔርን ዘላለማዊውን አብራራላት። ከዚያ ምንድን ያለች? ይኩነኒ ፈቃደኝነት ብቻ ነው። እሱም በፈቃዱ እስመ በፈቃዱ በስምረተ አቡ መንፈስ ቅዱስ አይደል ምንለው በውዳሴ ማርያማችን ማክሰኞ ውዳሴ ማርያም ወይም ደግሞ በሃይማኖተ አበው ላይ አሊያም ደግሞ ነው ይሄ ክብረ ነገስታችን ላይ። ስለዚህ በራሱ ፈቃድ በአባቱ ፈቃድ መጥቶ አዳነን ካልን ራሱም በአባቱ ፈቃድ መምጣቱን በራሱ ፈቃድ መምጣቱን በመንፈስ ቅዱስ ፈቃድ መምጣቱን በቅዱስ ወንጌል ላይ በተደጋጋሚ ያስተማረንና የነገረን ከሆነ በእርሷ ፈቃድ እንደመጣ አድርገን እንዳንረዳ በር እንዳይከፈት። ሌላው እንደገና ከዚሁ ጋር ደግሞ ተያይዞ ያለመቤታችን አማላጅነት ሚለው ኦልሬዲ የተለመደ ሆኖ ቆይቷል። ታችም ኮሜንት ቅድምም እያየው ነበር። አንዳንዶች ያው ይገባኛል። አሁን እኔ እናንተን የመንደር መምህራንን እንረዳለን። እንደዛም እየተጨቃጨቅን እንደዛ ያልን ከስር ኧረ ተው የተለመደ ኦርቶዶክሳዊ አባባላችን አታጥፉብን ፕሮቴስታንቶችን ለመሳብላችሁ የሚል ኮሜንት አይቻለሁ። ማንንም ለመሳብለን የምንዘረጋው ገመድ ወይም መረብ የለንም። የቤተክርስቲያን አስተምህሮ ግን ለሁሉም ለማድረስ የሚሆነውንና በቤተክርስቲያን ልክ ያለውን ያውም እኛ የምናቃትን ትንሿን እየተሳሳትን እንናገራለን። ከዛ ውጭ ግን እኔ አንዳንዴ አርብና ረቡዕን የማይጦሙ ሰዎች ሰሞኑን በአጋጣሚ የሆነ ኮሜንት ሲጽፉ ነበር። አንዱን በአጋጣሚ አውቀው ስለነበረ የእውነቴን ነው የምላችሁ፣ የመኮንን ወግ እያወጋው ወይ ወሬ እያወራው አይደለም። አውቀው ስለነበረ በውስጥ መስመር እንዲያውም ለማውራት ሞከርኩ። እንዴት በጽጌ ጾም ታገባላችሁ ምናምን ብሎ የሆነ ኮሜንት አየው። ሳይ ሰውየውን ገብቻ አውቀዋለሁ። አርብና ሮብ አይጦምም። አዛኝን ቴዎሎጂን የተማረ ለስሙ ግን አርብና ሮብ አይጦምም። አዎ የሌላ ሰፈር ደሞዝተኛ ነው። አያችሁት ህዝቡን በምን መንገድ እንደሚቀሰቅሱት፣ ምን ያህል ከቤተክርስቲያን ለማራቅ እንደሚደክሙ። እንዲህ አይነት ጤና አልባ ታማሚ ሰዎች ይህንን አጣመው ይዞ የመሄድ አቅማቸው ሰፊ ስለሚሆን ያለቤታችን አማላጅነት ዓለም አይድንም። አንደኛ ዓለም በምልጃ ብቻ አልዳንም። አዎ የቅዱሳኑ ምልጃ ፈኑዴከ ማርያም ወናድነነ ንቃ እግዚኦ ለብንት ትነውም፣ ሌሎችም መዓት የጸሎት አይነቶች አሉ። አዎ ሁሉም ጸልየዋል፣ ሁሉም ለምነዋል፣ ሁሉም ማልደዋል፣ ደክመዋል። ኢቭን ኢፍ ከዛ በፊት የነበረው ምልጃ ቫልዩለስ እንዳይደለ ዋጋ አልባ እንዳይደለ ለማሳየት ከዚያ በኋላም ጭምር ከስቅለቱ በኋላም ጭምር ከትንሣኤው ከእርገቱ በኋላም ጭምር በማማለድ በመለመን ቅዱሳን ወደ እግዚአብሔር ክብር እንደሚጨምሩ እንደምንገባ ለካህናትም ጭምር ሙሉ ውክልና ሰጥቶናል። በሰማይ በምድር ያሰራችሁት በሰማይ የታሰረ፣ በምድር የፈታችሁት በሰማይ የተፈታ ይሁን ተብሎ ይህን ያህል ሙሉ እንደራሴነት ነው የተሰጠ። የደሙ ፈሳሽነት ባዶ እንደሆነ አኮ በወርቅ ኃላፊ ዘተሳየጠን አላ በደሙ ክቡር ቤዛወነ እያልን በፋሲካ አማርኛ ስንቀይረው ይቅርታ አማርኛውን ለመንገር አኮ በወርቅ ኃላፊ ዘተሳየጠን በወርቅ የተገዛን አይደለንም። አላ በደሙ ክቡር ቤዛወነ በከበረ ደሙ ፈሳሽነት ገዛን ዋጀን እንጂ። ያን ማለት ምን ማለት ነው? የቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ፣ ከዛ እንደገና የቅዱስ ጳውሎስ መልእክት ለኤፌሶን እና ለገላትያ ምዕመናን የተጻፉ መልእክቶች ማለት ነው። ስለዚህ ይህንንም ዋጋ ማሳጣት ስለሚሆንብን አሁን እመቤታችንን እንወዳታለን። እኔ እንደውም አንዳንዴ እኮ እላለሁ እናንተ ታቱ ተነቅሰህ ሌላ በቃ ቃሉ እንዳይወርድልተውና ሌላ ኃጢአት ከምትሰሩበት የእመቤታችን ስዕል ይልቅ እኛ በውሻ ጥርስ ታቱ ተነቅሰን ነው እመቤታችንን የምናውቃት። እንተ ስማ ለማርያም ስለመብራን ስንል በውሻ ጥርስ ነው ታቱ የተነቀስ ነው። ፍቅሯ ከኛ በላይ በእርግጠኝነት ማንንም ሊያንገበግበው ማንንም ሊገባው አይችልም። ግን ያንን ስናደርግ ምን አድርገን ነው? ወደድክም ጠላህም እንዲሁ ብትችሉ በየትኛው ሜትድ አልሰማችሁ ያለ ሰው ራሱ ሲያቀት እንላለን እኮ። ግን ብንችል በልና ይህንን ወርድ ጭራሹን ባንጠቀመው ለምንም አይነት ነገር። ሲቀጥል ከዚሁ ጋር ተያይዞ አሁንም እንደገና የእመቤታችንን ፍቅር ለመግለጥ ተብሎ እመቤታችንን ክብሯን ለመግለጥ ተብሎ ሌላ የአባቶችን ትምህርት የመምህራኑን ትምህርት ደግሞ ባዶ የሚያደርግ የኮሜንት አጻጻፍ፣ የሀሳብ አገላለጥ ስህተቶችም አይቻለውና እነዚህ ነገሮች በሙሉ ቤተክርስቲያናዊ ስላልሆኑ ኦርቶዶክሳዊ ስላልሆኑ
ሌሎቻችን እንዳንደገማቸው። ወንድማችን 100% ስለተቀበለን የእውነት እንዴት እንደኮራው እኔ ልነግራችሁ አልችልም። ማለት ከቃላት በላይ ነው። ባንዴ እንዲህ የሚሰማ እንዲያቆን ማግኘት፣ እንዲህ እሺ ብሎ የሚታዘዝን አብሮን የሚቀመጥ ወንድም ማግኘት ለእኛ ትልቅ እድል ነው። በቃ አሁን ካንተ የምጠብቀው የምፈልገው እሺ ብለህ እንደሰማህን ለተወሰነ ቀን ዝም በልና አንጫጫው እስኪ። ምክንያቱም እዛ ሰፈር ይፈልጋሉ እንዲህ አይነት የስንፍና ወሬ ማውራት። አንድ ዩቱብ ላይ እኔን ጴንጤ ያድርጉኝ አሉ ሊቀ ሊቃውንቱ የሚል ጽሁፍ ተጽፎ ተለቋል። ውስጥ ስገባ እኔ በፍጹም የለውም፣ ፎቶ ብቻ ነው ያለው። ውጭ ላይ ውስጥ ገብቼ ሳዳምጠው የለውም ጭራሽ። ቆይ በምን አመተውኝ ነው ብዬ በጣም ግራ ገብቶ እና እስከዚህ ድረስ የሚሄዱ ሰዎች እስኪ እንጫጩ። አሁን በአንተ ሊደሰቱ ዲያቆኑን ግራ አጋባ ነው ሊሉ ነበር አይደል? ባዶ አድርግባቸውና ግራ ይግባቸው። ለተወሰነ ቀን ባዶ ዝም በል በቃ። ይህንን ማለት እፈልጋለሁ። ሌላ እናንተ ይቀጥሉ። አመሰግናለሁ። እሺ ቃልዮት ያሰማለን ሊቃውንት እግዚአብሔር ይስጥልን። ቀጣይ መምህር ዕንባቆም ይቀጥሉ እርሶ። እሺ አመሰግናለሁ። ቃልዮት ያሰማልን ብያለሁ ለሊቀ ሊቃውንት። እኔ እንኳን ትንሽ ነገር ነው ማለት የምፈልገው ለሌሎቹም ጊዜ መስጠትና ከሌሎቹ መማር ብዙ ጥቅም ነገርም ስላለው ማለት ነው። ነገረ ማርያም ላይ በጣም መጠንቀቅ ያለብን ነገር ሰው ሁሉ ማሰብ ያለበት ቀደምም እዛ ለመግለጽ እንደሞከርኩት ሊቃውንቱ አባቶቻችን ካስቀመጡት በላይ እንዲሁ በቃል ዝም ብሎ የመጣን ሐሳብ ይዞ አለመሄድ፣ ከዛም ደግሞ አለመቀነስ። ቀደም ብያለሁ። የተሰጣትን መቀነስ እንደ ፕሮቴስታንቱ ነው። ከተሰጣት በላይ ደግሞ መጨመር እንደ ካቶሊኮች ነው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ደግሞ እንደሱ አይነት ባህሪ የላትም። ባላት ልክ ነው የምትገልጠው። ነገረ ማርያም እንግዲህ የሉቃስ ወንጌል ምዕራፍ 1 ነው የተቀመጠው። ያንን ይዘው ነው ሊቃውንተ ቤተክርስቲያን በሚያስገርም አገላለጽ የገለጡትና እዚህ አሁን ቅዱስ ኤፍሬምን እየተመለከትኩት ነበር ሃይማኖተ አበው ላይ። ሁላችሁም ይሄን ክፍል ታውቁታላችሁ። ለምዕመናኑ እንዲያስታውሱት ለማድረግ ምዕራፍ 47 ላይ ይቤ ቅዱስ ማሪ ኤፍሬም ወመምህር ሶሪያዊ አፈ በረከት በውስተ ድርሳኑ ዘደረሰ ይልና በእንተ እግዝእትነ ማርያም ድንግል በኩሉ ጊዜ እማመልደታ እስከ አመ ዕረፍታ ወፍልሰታ ብሎ ያስቀመጠው ላይ ምን ብሎ ያስቀምጠዋል? ኦ ለዝንቱ መንክር ልዑል ላይለ ኩሉ ህሊናት ብሲት ምድራዊት ወለደቶ ለእግዚአብሔር ቃል ዘኮነ ሰባ ድንግል ወለደቶ ለገባሪሃ ወለሊሁ ፈጠረ ወላዲቶ ወእምኒሃ ነሳ ስጋ ዘውቱ ፈጣሪ። ምን ማለት ነው? በአማርኛ ከህሊናት ሁሉ ለራቀ ለዚህ ድንቅር የሆነ እግዚአብሔርን ቃል ወለደችው፣ ድንግል ፈጣሪዋን ወለደችው። አሁን እዚህ ቅዱስ ኤፍሬም ላይ ሲጨምሩ ሰዎች ምድራዊት የሚለውን ክብር የተራቆተች ከኛ ምንም የሚለያት ነገር የለም ብለው ደግሞ የሚያጣጥሉ ሰዎች እንመለከታለን። በጣም እዚህ ላይ በደንብ ከተመለከት ነው በሚገባ ነው የገለጸውና ምን ይላል? ተወልደ ሀቤነ በትትናሁ ወውእቱ ለሃኮነ በእንተ አፍቅሮቱ ኪያነ ወለደቶ ሀቤነ ዋስተራየ ከመውቱ ፈጣሪ። ተዋርዶ በእኛ ባህሪ ተወለደ፣ እርሱም እኛን ስለመውደዱ ፈጠረን። በእኛ ባህሪ ወለደችው፣ ፈጣሪም እንደሆነ ታወቀ። እርሱ ሊዋሃደው ስጋን ከድንግል ፈጠረ፣ ባህሪዋን ባህሪ ያደረገ። ፍጡራኑን ሁሉ የፈጠረ ሲሆን ባህሪው ያልነበረ ስጋን ተዋሃደ። የተዋሃደንም ባህሪ የፈጠረ እርሱ ነው። የድንግልን ስጋ መረጠ፣ ሰው መሆኑን ሊያስረዳ ፍጹም አካሉን በማህፀኗ ፈጠረ እያለ ለእናትነት እንደመረጣት ይናገራል። ቅዱስ ኤፍሬም በውዳሴ ማርያሙም እንደምናውቀው የእመቤታችንን ክብር በተመለከተ የአቢ ክብራ ለማርያም እምኩሎሙ ቅዱሳን፣ የድንግል ማርያም ክብር ከቅዱሳን ክብር ሁሉ ብሎ ይበልጣል ብሎ ያስቀምጣል። ለምን ምክንያቱ ስንለው እስመ ድልዎ ኮነት ለተወክፎ ቃለ አብ፣ የአብ አካላዊ ቃልን ለመውለድ እናት ለመሆን ለሱ
የተዘጋጀችን ሆና ተገይታለችና የሚል ሐሳብ እናገኛለን። ይሄ ምክንያት ድህን መሆን ወይም የመዳን ምክንያት መሆንን እሷ ባትኖር ኖሮ ብለን ባልተጻፈው ልክ መግለጥ በጣም አስቸጋሪ ነው። እመቤታችን የመዳን ምክንያት ናት፣ ምንም ጥርጥር የለውም። ምናልባት እንደዚህ አይነት ሐሳቦችን የሚያንጸባርቁ ሰዎች እንደመነሻ የሚተጠቃቀሷቸው ጥቅሶች ሊኖሩ ይችላሉ። ግን የተጠቀሱበት አውዳቸው ትክክል አይደለም። ለምሳሌ ኢሳይያስ 1:9 ላይ ወሶባ አኮ እግዚአብሔር ጸባኦት ዘአትረፈ ለነ ዘራ ከመሰዶም እምኮነ ወከመ ገሞራ መሰልነ። አሸናፊ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆን ገሞራንም በመሰልን ነበር የሚል ቃል እናገኛለን። ይሄንን አሁን በዘመነ ጽጌ ሊቁ አባ ጽጌ ለድንግል ማርያም ሰጥቶ ሲተረጉመው ከመሰዶም እምኮነ ወከመ ገሞራ መሰልነ እግዚአብሔር ኪያኪ መያትረፈለነ የሚል ቃል እናገኛለን። እግዚአብሔር አንቺን ባያስቀርልን ኖሮ እንደ ሰዶም በሆን እንደ ገሞራም በመሰልን ነበር ብሎ ዘፍጥረት 19 ላይ ያው የሰዶምና የገሞራ ጥፋት ይታወቃልና እሱን ይናገራል። አሁን ይሄን ሲናገር ይሄን የመጽሐፍ ቅዱስ ክፍል ሲናገር ድንግል ማርያም ባትኖር ኖሮ ክርስቶስ ሰው አይሆንም ነበር ብለን መናገር እንዳለብን ይሄ አይጋብዘንም። ምክንያቱም ቀደም ብየዋለሁ እኔ የሆነ ነገር ባይሆን ኖሮ ተብሎ ጥያቄ አይፈጠርም፣ ለዛም ደግሞ መልስ አይሰጥም። በቃ ሆኗል፣ ባይሆን ኖሮ ነበር የምንነጋገረው። ስለዚህ አሁን በጣም ብዙ ሰው የሚሰሳተውም እንደዛ ነው እና እዚህ ጋር የተቀመጠ ነው፣ ግልጥ የሆነ ነው። እመቤታችን ምክንያት ድህናት በትክክል ሁሌም በኪዳናችን የምንለው እኮ አለ አይደለ? ብኪ ድህነ ዓለም ወበወልድኪ ኮነ ሰላም፣ ባንቺ ዓለም ዳነ በልጅሽም ሰላም ሆነ እንላለን። ባንቺ ዓለም ዳነ ስንለው መገብረ ሊተ ኃይለ አብያተ በእኔ ታላቅ ስራ ሰርቷልና ትላለች ድንግል ማርያም። ይሄንን የምትልበት አስተበጽኡኒ ኩሉ ትውልድ ሁልጊዜ የምንጸልየው ጸሎታችን ነው። ከዛሬ ጀምሮ ትውልድ ሁሉ አለችና ብጽዕት ይሉኛል አለች። በእኔ ታላቅ ስራ ሰርቷልና ማን? እግዚአብሔር። ያ ታላቅ ስራ ምንድነው? በድንግልና ተጸንሶ በድንግልና መወለድ ያለ ወንድ ዘር እና ዓለምን ማዳን ነው። ስለዚህ ዓለምን ያዳነ እግዚአብሔር በማን ነው? በድንግል ማርያም ነው። ስለዚህ ድንግል ማርያም ምንድናት? ምክንያተ ድነት፣ የማዳናችን ምክንያት። ሔዋን ምክንያተ ስህተት ናት። የእግዚአብሔርን ቃል ባለመቀበሏ ምክንያተ ስህተት ሆናለች። ድንግል ማርያም ደግሞ የእግዚአብሔርን ቃል በመቀበሏ ምክንያት ድንግል ማርያም ሆናለች። ስለዚህ ድንግል ማርያምን በተለያየ አገላልጥ ብንገልጥ ወላዲተ አምላክ ከሚለው የበለጠ ክብር አናገኝለትም። ሊቃውንት እኮ ገልጸዋል። በጣም ይገርማቸውና እንደው አባ ጊዮርጊስ ዘጋስጫ በጣም ነው የሚገርሙኝ በዚህ በሰዓታታቸው ላይና ጽበተ ከርስኪ ሰፋ እምርህበ ሰማይ ወጸዳልኪ አብርሃም ብርሃነ ፀሐይ ብሎ የገለጡታል። የማህፀንሽ ጥበት ከሰማይና ከምድር ስፋት ሰፋ ይላሉ። ምን ማለት ነው? ድንግል ማርያም ተለውጣ ከሰማይና ከምድር በለጠች ነው? አይደለም። ቅዱስ ያሬድ ደግሞ ይሄን ነገር ይገርመውና ሰማየ ሰማያት ዘኢያገምሮ ማህፀነ ድንግል እፎ ጾሮ፣ ሰማይና ምድር የማይችሉትን አምላክ የድንግል ማርያም ማህፀን እንዴት ቻለው ብሎ ይደነቃል። ይሄንን ደግሞ ሊቁ አባ ሕርያቆስ ጽበተ ከርስ ዘምስለ ርህብ ይላል። ጠባብነትን ከስፋት ጋር አስተባብሮ መያዝ እንደምን ያለ ነው አለ። ጠባብ ሲል ያው እመቤታችን 3 ክንድ ከስንዝር ናት። ስለዚህ ጠባብ አላት። ስፋት ብሎ የሚገልጠው ግን ሰማይና ምድር የማይችሉትን አምላክ እንዴት ወሰነች የሚል ነው። ስለዚህ ለድንግል ማርያም በነገረ ማርያም ወይም በክብረ ድንግል ዙሪያ ላይ ስንናገር ሊቃውንት ከጻፏቸው ወይም ደግሞ ቤተክርስቲያናችን ከምታስተምረው ትምህርት በላይ መለጠጥ ምንፍቅና ነው። ከዚያ በታችን መቀነስ ምንፍቅና ነው። በዚህ መጽሐፍ ላይ አጨምር አትቀንስ የሚለው ነገር ያንን አተርጉም አታብራራ ማለት አይደለም፣ ሌላ አዲስ ሐሳብ ማምጣት ነው። ለምሳሌ ቀደም ሲነሳ የነበረው ያለ ድንግል ማርያም አማላጅነት ዓለም አይድንም ብሎ መናገር በየትኛው መጽሐፍ የተጻፈ ነው? በብሉይ ኪዳን፣ በሐዲስ ኪዳን፣ በሊቃውንት፣ በመነኮሳት የለም። ከሌለ ከነገርነት አውድ ራሱ ስንመለከተው ስህተት ውስጥ ያስገባል። እንደዚህ አይነት ነገሮችን መጠቀም ይሄ ምን ማለት ነው? መለጠጥ መጨመር ነው። ይሄ ሲጨመር ደግሞ ብሎ ነገረ ማርያምን ትምህርት ለማፍረስ ይመች ዘንድ ሰዎች እንደዚህ አይነት ስራም ይሰራሉና ሰማይ አድርሶ መጣል ማለት ነው ይሄ።
እንደሱ መሆን የለበትም። ለዛ ነው እዚህ ጋር ሊቃውንቱም ሲረባረቡ የነበረው። ሌላ ሁለተኛ የተነሳው ሐሳብም ከዚህ ጋር የማይራራቅ ነበረ። ዓለም አይድንም ነበር ብለን መናገር የለብንም። ምክንያቱም ይሄን ነገር በጣም መጠንቀቅ ያለብን ነው። ሆኗል። ባይሆን ኖሮ እግዚአብሔር ዓለምን ባይፈጥር ኖሮ ዓለም ምን ይሆን ነበር ብለን ማሰብ አለብን፣ መጨነቅ አለብን። እና ነገሮችን ሁሉ ከነገርነት አንጻር መመልከት አስፈላጊ ስለሆነ በዚህ ልክ መመልከት ነው። እኔ ቀደም እንዳጽኖት የምናገረው ግን እዚህ ቲክቶክ ላይ በጣም ብዙ አይነት ሰዎች ነው የተሰበሰብነው። እንግዲህ ገንዘብ ብቻ ፈልጎ የመጣ ሰው ይኖራል። ሃይማኖትን ለማሳደብ ተልኮ ተሰጥቶት የሚመጣ ሰው ይኖራል። ሃይማኖቱን ለመመስከርና ለመጠበቅ የሚወጣ ሰው ይኖራል። ለተለያየ ጉዳይ ነው የሚወጣና እዚህ ላይ የሚመጡ ምዕመናንም ይሄን ታሳቢ አድርገው ኦርቶዶክሳዊ ትምህርትን ከኦርቶዶክሳውያን መምህራን መማር በጣም ትልቁ ነገር ወደ ሚዲያ ሲመጣ ሰው ዝም ብሎ ዘው ብሎ መግባት የለበትም። እኔ ያስታውሳለሁ ከተወሰኑ ወንድሞቻችን ጋር ወደ ሚዲያው ስንመጣ በሚዲያ እንዴት እናገልግል ብለን ርዕስ ጽፈን ከተወሰኑ መምህራን ሐሳብ ተቀበለናል። ዝም ብለን አይደለም የተቀላቀልነው። እንደዚህ ብታረጉ ይሄ አቅጣጫ ተሰጥቶናልና በዛ መንገድ እንዲሆን ለማለት ያክል ነው። ዲያቆን ስዩምን ከልብ እናመሰግናለን። እውነት ለመናገር የመምህራኑን ምክር ተቀብሎ ወዲያውኑ ነው ያስተካከለ። ይህ አይነት መንፈስ በጣም ወሳኝ ነው የቤተ ክርስቲያናችን። አመሰግናለሁ። እግዚአብሔር ይስጥልን። እግዚአብሔር ይስጥልን፣ ቃሎት ያሰማልን መምህር። እናመሰግናለን። በተሰጣቸው ሰዓት ነው ሀሳባቸውን እየጨረሱ ያሉትና ቃለ ሕይወት ያሰማልን መምህር ዕንባቆም። መጋቢ ብሉይ አሉ። እንዴት ናችሁ? ሰላም ብያለሁ ሁላችሁንም። እግዚአብሔር ያክብርልን። ወንድማችን ዲያቆን ስዩምም ምክንያት ለማሰባሰብ ሆና ኤፍሬምም መዝሙረንም እና ታላቁንም ሊቀ ሊቃውንት እንኳን እንደዋወላለን፣ ያው እንጠያየቃለን፣ ብዙ አንራራቅም። ከሁሉም ደግሞ ቲክቶክ ቤተሰብ ጋር አገናኝተናል። እግዚአብሔር ያክብርልን። ያው ጥንቃቄ የሚፈልገው ያልተጻፈ ላለመናገር ነው፣ ያልተባለውን ላለማለት ነው ጥንቃቄው የሚያስፈልገው ማለት ነው። አሁን እኛም አንተ ላይ ሀሳብ መስጠት የጀመርነው ወይም በአንተ ምክንያት ሀሳብ መስጠት መማማር የጀመርነው ሀሳብ ሰጥተሃል ብለን ነው። ከዚህ ውስጥ ያው ደግመን ድምፁን እየሰማን እያቆምን ይሄ መባል የነበረበት እንዲህ ነው እያልን አንድ ባንድ ማለት ብንችል ጥሩ ነበር። ጊዜ ካለ እሱን እናደርጋለን። ግን አጠቃላይ አንድ ጊዜ ብቻ ስለሆነ የሰማሁት ስሰማው በዛ ላይ የመጀመሪያው ቪዲዮ በሃይማኖት ጉዳይ ላይ አስተያየት ስትሰጥ ቪዲዮ ስትሰራም ውይይት ስታረግም ጥያቄ ስጠይቅም መልስ ስትሰጥም ይሄ ወደድንም ጠላንም ተቀበልነውም አልተቀበልነውም የሚለው ነገር ትንሽ አስቸጋሪ እንትን አለው። አስቸጋሪ መጀመሪያ ላይ የመቆርቆር ባህሪ ያለው ጆሮን ሰሚን የመረበሽ ባህሪ ስላለው እሱን ለተናጋሪ አይመከርም። ለስላሳ በሆነ መንገድ መከተል አለብህ ነው የመጀመሪያው። ሁለተኛው ደግሞ ቅድም እኔ ከሰማሁት መውለድና መማለድን ለያይተህ አስተምር። አንዱ ለአንዱ መሰረት ሊሆን ይችላል። ለምሳሌ ጌታን መውለዷ የክብሯ የአማላጅነቷ መሰረት ነው። በእርግጥ ጌታን ያልወለዱም ሌሎች ይማልዳሉ፣ ይጸልያሉ፣ ጸሎታቸው ተሰሚነት አለው። ግን እመቤታችን የጌታ እናት የሆነችበት ምስጢር በትርጓሜያችንም በቤተክርስቲያናችንም ትምህርት እንደተለመደው የእናት ምልጃ አንገት አያስቀልስ ፊት አያስመልስ የሚለውን ያመጣ እናት መሆን ነው። እናት መሆን ቦታ አለው ማለት ነው። ከመላእክትም ከደቂቀ አዳምም ትበልጣለች። እንደገና ደግሞ ትሕተ ፈጣሪ መልዕልተ ፍጡራን ከፍጡራን ሁሉ በላይ ከፈጣሪ ደግሞ በታች ናት የምንለውን ክብር ያመጣ ወላዲተ አምላክ መሆኗ ነው። ወላዲተ አምላክ መሆኗን ወደ አማላጅነት አታውርደው።
በንግግርህ ውስጥ እኩያት አድርገው። ማማለድና አምላክን መውለድ አቻ ሀሳቦች አይደሉም፣ ተመሳሳይ ሀሳቦች አይደሉም። ሰፊው ሀሳብ፣ ትልቁ ሀሳብ፣ ዋናው ሀሳብ አምላክን በስጋ መውለድ ነው። አምላክ በስጋ ከእርሷ መወለዱ ነው ትልቁ ሀሳብ፣ ገዢው ሀሳብ ማለት ነው። የክብሯ ሁሉ ምንጭ፣ የክብሯ ሁሉ መሰረት እሱ ነው። እሱን አውርደን አንድ ነገር አናረገውም። በነገራችን ላይ ወላዲተ አምላክ መሆኑ አንድ ነገር አይደለም፣ ሁሉንም ነገር ጠቅልሎ የያዘ ማለት አምላክ እናት በመሆኗ ላይ ተመስርቶ የተሰጣት የአምላክ እናት ከመሆኗ ጋር አምላክም ከእርሷ ከመወለዱ ምስጢር ጋር እኩልም አንድም አድርገን ማስተማር የለብንም። በአንተ ትምህርት ውስጥ የሰማው እኩልና አንድ ነው ያደረግከው፣ ያው ነው እያለ ያለው። ስለዚህ እሱን ነጥለህ አስተምር፣ ለይተህ አስተምር። ምስጢረ ስጋዌ ሌላ ነው፣ ክብረ ቅዱሳን ሌላ ነው። ምስጢረ ስጋዌና ነገረ ማርያም የሚገናኙበት ነገር አለ፣ የማይገናኙበት ነገር አለ። ነገረ ማርያም ለምሳሌ ሰሞኑን አንድ ሰው ማን እንደተናገረው አላውቅም፣ ግን ዝም ብዬ አልፎ አልፎ ብቅ ስል ማርያም ሰው ብቻ አይደለችም፣ ሰው ብቻ ልትባል አይገባትም የሚል ወይም ፍጡር ብቻ አይደለችም፣ ፍጡር ብቻ ልትባል አትገባትም። ቃሉ ኤግዛክት ያለው ምን እንደሆነ አላስታውስም። አሁን ግን ሀሳቡ እንደዚህ ነው። እንደዚህ አይነቱ ነገር ልጠጣ ነው፣ ያልሆነ ትምህርት ነው ማለት ነው። ሰው ብቻ ካልሆነች ይሄ ካልገለጣት ማን ሊገልጣት ነው? ፍጡር ናት። ከፍጡርነት ያለፈ ነገር የላትም። ስለዚህ ፈጣሪነት ጥቂትም ይሁን ብዙ የላትም፣ ምንም ነገር ማለት ነው። እዛ ውስጥ ልንገባ አንችልም። ፈጣሪነት የአምላክ የአብ የወልድ የመንፈስ ቅዱስ የሶስቱ አካላት የባህሪ ገንዘብ ነው። እሱ ለሌላ ፍጡር አይሰጥም፣ ይሄ ሊሆን ስለማይችል ማለት ነው። ያንን ንግግራችንን ለምንድን ነው ፍቅራችንን ሊገልጥልን ፈልገን ነው ስንል እኔ በእመቤታችን ፍቅር አሳቦ ሰይጣን እየፈተነን ሊሆን ይችላል። ወይም ደግሞ የራሳችን የስጋ ስሜት የእውቀት ጉድለት በእመቤታችን ፍቅር ምክንያት እያዳለጠን ሊሆን ይችላል። እንደዚህ አይነቱን ነገር ማስወገድ ነው። የስጋ ስሜት ከሆነ ስሜታችንን ማድረቅ፣ የእውቀት ማነስ ከሆነ እውቀታችንን መሙላት፣ የሰይጣን ፈተና ከሆነ በጸሎት በትህትና መዋጋት ያስፈልጋል ነው ይሄንን። ስለዚህ ይሄንን አጥራ ከተለየ ማንም ሰሚዎቹንም ከለያችሁት ብዙ ችግር አይፈጥርም ማለት ነው። ከዛ ውጭ ይሄ አሁን ቅድም ሲነገር ስለነበረ ያለ ወላዲተ አምላክ አማላጅነት ዓለም አይድንም የሚለውንና እሱ ጨራሹንም ያልተጻፈ ነገር ስለሆነ ሩቅ ነው ብዙ። እመቤታችን ጌታን ባትወልድ ኑሮ ዓለም አይድንም ነበር የሚለው አንድ ነገሮች አይደሉም። ይሄኛው እመቤታችን ጌታን ባትወልድ ኑሮ ወይም ጌታ ከእመቤታችን ባይወለድ ኑሮ ምን ልንድን አንችልም ነበረ የሚለው አንዱ ፈተናው ችግሩ ባልሆነ ነገር ላይ ተመስርቶ መናገር ነው ፈተናው። ግን ምስጢረ ሥጋዌን ትምህርት አጥርተን አምላክ ሰው በመሆኑ በኩነት ማንኛውም ረድኤትና ኩነት ተነጥለው ቃላቱ የተለመዱ ስለሆኑ እነዚህ በመጽሐፍ ቤት አምላክ በኩነት ሰው ሆኖ ያደረገልን ነገር በመላክም ይሁን በሕግም ይሁን በካህንም ይሁን በመስዋዕትም ይሁን በሌላ ቅዱስ ረድኤት በሌላ በተአምርም ይሁን ከሚያደርግልን ነገር ጋር አናስተያየው ወይም አንድ አናድርገው። የኩነት ማዳኑ በተአምርም በሕግም በካህንም በመስዋዕትም በሌላም መንገድ በጸሎትም በምልጃም ከተደረጉት በመላእክትም ከተደረጉት የረድኤት ትድግናዎች የተለየ ነው፣ ከፍ ያለ ነው። ይህንን በዝርዝር የሚሰጠውን የመምህራኑን ትምህርት አጥርቶ በስፋትም በጥልቀትም ምስጢሩን ጠንቅቆ መናገር ይፈልጋል። ከዚህ አንጻር ይመስለኛል ብዙ ክፍተት የሰማሁት እኔ ማለት ነው። ግን እያስቆም ከንግግር አንጻር፣ ከአካሄድ አንጻር፣ ከትምህርት አንጻር ይሄ ትምህርት እንዲህ ነው እንጂ እንደዚህ አይደለም፣ ይሄ አካሄድ እንደዚህ ነው መሄድ ያልነበረበት እንጂ እንደዚህ አይደለም እያል እያስቆምን ብናየው ብዙ ነገሮችን ክፍተቶችን መለየት እንችላለን።